የአሜሪካ ወታደሮች መሞት አስገራሚና አስደሳች ነው። አዎ በትክክል ሰምታችኋል። የአሜሪካው ከፍተኛ ሴናተር ማርክ ዋርነር በኢራንና በአሜሪካ ጦርነት የሞቱ ወታደሮች ቁጥር 16 ብቻ መሆኑ አስገራሚ ነው ማለታቸውን ተከትሎ በአሜሪካ ፖለቲካ ውስጥ ትልቅ ቦምብ ፈንድቷል። የወታደር ቤተሰቦች በቁጣ እየጮሁ ነው። ለመሆኑ አሜሪካ ያለምንም በቂ ምክንያት የገባችበትና በአንድ ሚሳኤል 2.5 ሚሊዮን ዶላር እያከሰረ ያለው ይህ የኢራን ጦርነት የአሜሪካን መከላከያ ያዳከመው ነው? አሜሪካ የዓለም ዘበኛ አይደለችም ያሉትስ የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ ምን አዲስ ሚስጥር አወጡ? በዛሬው ቪዲዮአችን ከዮርዳኖስ የውስጥ ባንዳዎች የተሰጠውን መረጃ ተጠቅማ ኢራን በአሜሪካ እጅግ ውድ አውሮፕላኖች ላይ ስላደረሰችው አስደንጋጭ የሚሳኤል ጥቃትና ከበስተጀርባው ስላለው ሚስጥር ዝርዝር መረጃ ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን ቆዩ። እናንተ ደግሞ ቪዲዮቻችን ወደ ብዙ አድማጭ ተመልካቾች ይደርስ ዘንድ ቪዲዮውን ላይክ፣ ኮመንት እና ሼር በማድረግ ጀምሩት። አዲስ የሆናችሁ ደግሞ ቻናላችንን ሰብስክራይብ በማድረግ ዓለም አቀፋዊ ተአማኒ መረጃዎችን ያገኙ። የአሜሪካው ሴናተር ማርክ ዋርነር ከኢራን ጋር ባለው ጦርነት የአሜሪካ ወታደሮች ላይ የደረሰውን ጉዳት አስመልክቶ አወዛጋቢ አስተያየት ሰጥተዋል። የአሜሪካ ሴኔት የመረጃ ኮሚቴ ምክትል ሊቀመንበር የሆኑት ዲሞክራቱ ሴናተር ማርክ ዋርነር ዩናይትድ ስቴትስ ከኢራን ጋር እያካሄደች ባለው ጦርነት የአሜሪካ ወታደሮች የህይወት መጥፋትና መቁሰል መጠንን አስገራሚ ሲሉ መግለጻቸው አነጋጋሪ ሆኗል። ሴናተሩ በሲቢኤስ ፌስ ዘ ኔሽን በተሰኘው የጥያቄና መልስ ፕሮግራም ላይ ቀርበው በሰጡት ማብራሪያ የበለጠ ጉዳትና የህይወት መጥፋት ባለማስተናገዳችን በብዙ መልኩ ሊያስደንቀን ይገባል ብለዋል። በመቶዎች የሚቆጠሩ በጽኑ የቆሰሉ ወታደሮች ያሉን ቢሆንም የሟቾች ቁጥር እስካሁን 16 አካባቢ ላይ ይመስለኛል ሲሉ ተደምጠዋል። የሴናተሩ አባባል የወታደሮቹን ቤተሰቦችና የጦርነቱን ተቃዋሚዎች ያስቆጣና አወዛጋቢ ሆኖ ተገኝቷል። በጆርዳን በሚገኘው የአሜሪካ የጦር ሰፈር ላይ በቅርቡ በደረሰውና የሁለት የአሜሪካውያን ወታደሮች ህይወትን በቀጠፈው የኢራን ሚሳኤል ጥቃት ዙሪያ ማብራሪያ የሰጡት ሴናተር ዋርነር ይህ ጦርነት ያለምንም እቅድ የተጀመረ የምርጫ ጦርነት ነው ሲሉ በፕሬዝዳንቱ አስተዳደር ላይ ጠንከር ያለ ትችት ሰንዝረዋል። እንደ መረጃ ኮሚቴ አባልነታቸው ጥቃቱ ከመጀመሩ በፊት ከኢራን ወገን በአሜሪካ ላይ የተደቀነ አስቸኳይና ፈጣን አደጋ እንዳልነበር በቁርጠኝነት እንደሚናገሩም ገልጸዋል። የአሜሪካ ማዕከላዊ እዝ በበኩሉ ባወጣው መግለጫ ከኢራን ጋር እየተካሄደ ባለው በዚህ ግጭት የሟቾች ቁጥር 17 መድረሱንና ከ400 በላይ ወታደሮች መቁሰላቸውን አረጋግጧል። በሁለቱም ወገኖች ላይ እየደረሰ ያለው ሰብአዊና ቁሳዊ ውድመት በአሜሪካ የውስጥ ፖለቲካ ላይ ያለውን ልዩነት ይበልጥ እያሰፋው መጥቷል። ዋርነር ጦርነቱን የምርጫ ጦርነት ሲሉ መጥራታቸው ትልቅ የፖለቲካ አንድምታ አለው። ይህም ማለት አሜሪካ የግድ ራሷን ለመከላከል ስትል የገባችበት ሳይሆን የአስተዳደሩ የፖለቲካ ውሳኔ የወለደው ግጭት ነው ማለታቸው ነው። እንደ መረጃ ኮሚቴ አባልነታቸው ጦርነቱን ለመጀመር የቀረበው ሰበብና ትክክለኛው የደህንነት መረጃ እንደማይገጣጠሙ ፍንጭ ሰጥተዋል። ይህ ሁኔታ አሜሪካ እንደ አውሮፓውያን አቆጣጠር በ2003 ወደ ኢራቅ ከመግባቷ በፊት የነበረውን የሐሰት መረጃ ክርክር የሚያስታውስ ነው። ሴናተሩ የአሜሪካ መንግስት በኢራን ላይ ያስቀመጣቸው ግቦች የአገዛዝ ለውጥ ማምጣት፣ የዩራኒየም ማበልጸግን ማስቆም የሚሉት ሙሉ በሙሉ መክሸፋቸውን ይሞግታሉ። በአሁኑ ወቅት በኢራን ስልጣን ላይ የመጡት አካላት ከበፊቶቹ የከፉ መሆናቸውንና የኒኩለር መርሃ ግብሩንም ማስቆም እንዳልተቻለ ሴናተሩ አንስተዋል። በሴናተሩ ንግግር ውስጥ የተንጸባረቀው ሌላው አሳሳቢ ጉዳይ የአሜሪካ ወታደራዊ ስትራቴጂ በኢኮኖሚ ረገድ ዋጋ እያስከፈለ መሆኑን ነው። ይህም የዋጋ ለመመጣጠን ማሳያ ሲሆን አሜሪካ የኢራንን ድሮኖች ለመምታት የምትጠቀምበት አንድ ሚሳኤል 2.5 ሚሊዮን ዶላር የሚጠይቅ ሲሆን የኢራኑ ድሮን ግን የተሰራው $50,000 ብቻ ነው። ይህ አይነቱ ጦርነት በሂደት የአሜሪካንን የመከላከያ በጀትና የአቅም ክምችት የሚያሟጥጥ በመሆኑ ስትራቴጂው ውጤታማ እንዳልሆነ በግልጽ እንደሚያሳይ ጠቁመዋል። ሴናተሩ የሟቾቹ ቁጥር 16 ወይም 17 ብቻ መሆናቸው አስደናቂ ነው የሚለው ንግግራቸው ከ400 በላይ በጽኑ የቆሰሉ ወታደሮች ያሉበትን እውነታ ያቀለለ በማስመሰሉ ከፍተኛ ትችትን አስከትሏል። በአሜሪካ የፖለቲካ ታሪክ ውስጥ የወታደሮች ጉዳት ጉዳይ የህዝብን ድጋፍ በፍጥነት የሚያሳጣ ስስ ጎን ነው። በመሆኑም ይህ ንግግር የጦርነቱን አስፈላጊነት ይበልጥ ጥያቄ ውስጥ እንዲገባ አድርጎታል። ይህ በእንዲህ እንዳለ አሜሪካ የዓለም ዘበኛ አይደለችም ሲሉ የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ ገልጸዋል። የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ዩናይትድ ስቴትስ በሆርሙዝ ሰርጥ የዓለምን የንግድ መርከቦች የመጠበቅን ዕዳ ብቻዋን ለዘላለም የመሸከም ግዴታ የለባትም ሲሉ በምሬት ገልጸዋል።
ሚኒስተሩ ይህንን ያሉት የአሜሪካና የኢራን ወታደራዊ ፍጥጫ በበረታበትና ዋሽንግተን በኢራን ላይ የምታደርገውን የአየር ድብደባ በቀጠለችበት ወቅት ለጋዜጠኞች በሰጡት መግለጫ ነው። ማርኮ ሩቢዮ ዋይት ሃውስ ውስጥ በሰጡት ማብራሪያ በየዕለቱ ምሽት የዓለምን የባህር ትራንስፖርት ደህንነት ለመጠበቅ ዋጋ እየከፈለች ያለችው አሜሪካ ናት ካሉ በኋላ ጥበቃ ከሚደረግላቸው መርከቦች መካከል አብዛኞቹ የአሜሪካ ሰንደቅ ዓላማ የሌላቸውና ወደ አሜሪካ ምንም አይነት ነዳጅ ወይም ጭነት የማያመላልሱ መሆናቸውን አስረድተዋል። በመሆኑም ከዚህ የባህር መስመር ቀጥተኛ ተጠቃሚ የሆኑት ሀገራት የሃርድዌር የጦር መርከቦች ወይም የፋይናንስ ድጋፍ በማድረግ የአሜሪካንን ሸክም መጋራት እንዳለባቸው ሚኒስቴሩ አሳስበዋል። ሩቢዮ ንግግራቸውን ሲያጠቃልሉም መላውን ፕላኔት ለዘላለም መጠበቅና መንከባከብ የአሜሪካ የሥራ ድርሻ አይደለም ብለዋል። በተጨማሪም አሜሪካ በኢራን ላይ የከፈተችው ኦፕሬሽን ኤፒክ ፊውሪ የተሰኘው ዘመቻ ዋና ዓላማውን ማሳካቱንና አሁን ላይ የሆርሙዝ ሰርጥን ክፍት ለማድረግ ፕሮጀክት ፍሪደም የተሰኘ አነስተኛ የመከላከያ ኦፕሬሽን እየተካሄደ መሆኑን የውጭ ጉዳይ ሚኒስትሩ ጠቁመዋል። በሌላ በኩል የኢራን አብዮታዊ ዘብ በዮርዳኖስ የአቃባ አውሮፕላን ማረፊያ በሚገኙ የአሜሪካ የጦር አውሮፕላኖች ላይ አዲስ ጥቃት ማድረሱን አስታውቋል። የኢራን እስላማዊ አብዮታዊ ዘብ በዮርዳኖስ አቃባ አውሮፕላን ማረፊያ በቋሚነት በሚገኙ የአሜሪካ ወታደራዊ የጭነትና የቁጥጥር አውሮፕላኖች ላይ አዲስ የባሊስቲክ ሚሳኤል ጥቃት መፈጸሙን የሀገሪቱ የመንግስት ሚዲያዎችን ጠቅሰው የዓለም አቀፍ የዜና ምንጮች ዘግበዋል። እንደ አብዮታዊ ዘቡ መግለጫ ከሆነ በጥቃቱ የአሜሪካው ሲ-17 የከባድ ወታደራዊ ጭነት አውሮፕላኖችና ፒ-8 የተሰኙ የእዝና የቁጥጥር አውሮፕላኖች ላይ ከባድ ጉዳት ደርሷል። ይህ ስምሪት የተከናወነው ናስር 2 በተሰኘው ወታደራዊ ዘመቻ 21ኛ ምዕራፍ ስር መሆኑን የጠቀሰው የኢራን ወታደራዊ መግለጫ ለጥቃቱ መሳካት በዮርዳኖስ ውስጥ የሚገኙ ደጋፊዎቻችን ያሏቸውን ግለሰቦች ያቀበሉትን የደህንነት መረጃ እንደተጠቀመበት በይፋ አምኗል። አብዮታዊ ዘቡ በመግለጫው የዮርዳኖስ ደጋፊዎቹን ላደረጉለት ወታደራዊ ትብብር አመስግኖ በመካከለኛው ምስራቅ በሚገኙ ማናቸውም የአሜሪካ ጦር ሰፈሮችና ኃይሎች ላይ ጥቃቶች ተጠናክረው እንዲቀጥሉ ሲልም ጥሪውን አቅርቧል። በጉዳዩ ላይ ወዲያውኑ ከአሜሪካው ማዕከላዊ እዝ የተሰጠ ዝርዝር ማረጋገጫ ባይኖርም ቀደም ባሉት ቀናት በዮርዳኖስ በሚገኘው የሙዋፋቅ ሳልቲ ወይም አዝራቅ የጦር ሰፈር ላይ በደረሰው ጥቃት ቢያንስ 3 የአሜሪካ ወታደሮች መገደላቸውንና በርካቶች መቁሰላቸውን ሴንትኮም አረጋግጦ ነበር። በተያያዘም የዮርዳኖስ ወታደራዊ ምንጮች የኢራን ሚሳኤሎች ወደ አቃባ ከመድረሳቸው በፊት በአየር መከላከያ መመታታቸውንና መክሸፋቸውን ገልጸዋል። ይህ በእንዲህ እንዳለ ግን አሜሪካ በኢራን ወታደራዊ ይዞታዎች ላይ ለ9 ተከታታይ ቀናት የአየር ድብደባ ማድረጓን የቀጠለች ሲሆን ውጥረቱ ቀጠናውን ወደ ለየለት ጦርነት እየገፋው መሆኑ ተነግሯል። ኢራን በዮርዳኖስ ውስጥ ካሉ ሰዎች የደህንነት መረጃ አግኝቼ ነው ያጠቃሁት ማለቷ ወታደራዊ ጉዳት ከማድረስ ባለፈ ትልቅ የስነ ልቦና ጦርነት ነው። ዮርዳኖስ ከአሜሪካና ከምዕራባውያን ጋር የጠበቀ ወታደራዊ ትብብር ያላት ሀገር ናት። ኢራን የሀገሪቱን ዜጎች ወይም በደህንነት መዋቅር ውስጥ ያሉ ሰርጎ ገቦችን ተጠቅሜያለሁ ማለቷ የኦማንን መንግስት የውስጥ ደህንነት ስጋት ላይ የሚጥልና አሜሪካ በዮርዳኖስ ባሉ የጦር ሰፈሮች ላይ ያላትን የደህንነት እምነት ለማናጋት የታለመ ነውም ተብሏል። በዮርዳኖስ ህዝብ ውስጥ ለአምነስቲና ለፍልስጤም ወይም በቀጠናው ጉዳይ ባለው ስሜት ምክንያት ለኢራን አጋር የሆኑ ተኪ ቡድኖች መኖራቸውን በይፋ ማሳያ ለማድረግ የተጠቀመችበት ስልት ነው። የተመረጡት አውሮፕላኖች አይነት ሲ-17 እና ፒ-8 መሆናቸው በአጋጣሚ የመጣ አይደለም። ሲ-17 የአሜሪካ ትልቁ የጦር መሳሪያና የወታደር ማመላለሻ የጀርባ አጥንት ሲሆን ፒ-8 ደግሞ እጅግ ዘመናዊ የባህር ሰርጓጅ መርከቦችን ማሳደጃና የባህር ላይ እዝ መቆጣጠሪያ አውሮፕላን ነው። አሜሪካ በሆርሙዝ ሰርጥና በቀይ ባህር አካባቢ የባህር ትራንስፖርት ደህንነት ለመጠበቅ የምታደርገው ጥረት ለማዳከም ኢራን እነዚህን አይነተኛ የአየር ላይ ስልታዊ አይኖችን ለመምታት ኢላማ ማድረጓን ያሳያል። ቀደም ሲል ሁለቱ ሀገራት የሚዋጉት በተኪ ቡድኖች አማካኝነት ነበር። አሁን ግን አሜሪካ በቀጥታ የኢራንን መሬት እንደ ቡሻህርና ታብሪዝ ያሉ ከተሞችን እየደበደበች ሲሆን ኢራንን በበኩሏ በቀጥታ በራሷ ባሊስቲክ ሚሳኤሎችን ተጠቅማ አሜሪካንን እያጠቃች ነው። ከዚህ ጥቃት ጋር ተያይዞ የኢራን አብዮታዊ ዘብ የሆርሙዝ ሰርጥ ለአሜሪካና ለደጋፊዎቿ ደህንነቱ የተጠበቀ እንደማይሆንና አንዲት ጠብታ ዘይት ወይም ጋዝ እንዲያልፍ እንደማይፈቅዱ ማስፈራራታቸው ቀውሱ ወታደራዊ ብቻ ሳይሆን የዓለምን ኢኮኖሚ የሚያናጋ የነዳጅ ቀውስ ሊያስከተል እንደሚችል አመላካች ነው። የአቃባው ጥቃት ኢራን አሁንም ቢሆን በአሜሪካ የሚሰነዘርባትን ተከታታይ የአየር ድብደባዎች ለመቋቋም ያላትን የረጅም ርቀት ሚሳኤል አቅም ለማሳየት የሞከረችበት ሲሆን በቀጣይ ቀናት የአሜሪካ ወታደራዊ ምላሽ ምን ሊሆን እንደሚችልና የዮርዳኖስ መንግስት
የውስጥ ደህንነቱን ለመጠበቅ የሚወስደው እርምጃ ላይ የቀጠናው ዕጣ ፈንታ ይወሰናል። ውድ የአውደ ዓለም የዩቲዩብ ቻናል ተከታታዮቻችን አዳዲስ የተሰሙ ሰበር መረጃዎቻችን እነዚህን ይመስሉ ነበር። በእነዚህ መረጃዎች ላይ ያላችሁን ሀሳብ አስተያየት በኮመንት መስጫው ላይ አስፈሩልን። አዳዲስ መረጃዎችን በፍጥነት ለማግኘትም ቻናላችንን ሰብስክራይብ ማድረጋችሁንና ለሌሎች እንዲዳረስ ላይክ እና ሼር ማድረጋችሁን እንዳትረሱ። በሌላ መረጃ ዳግም እስከምንገናኝ ሰላም ቆዩን።